ቁጠባን ባህለው አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባዎታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያው ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ቀጥላለን አድማጮቻችን፣ አብራችሁ እንደስቆዩ ነው የምንጋብዛችሁ። የብራይተንን ጉዳይ እንመልከት። እንግዲህ በዚህ የዞሩ መስኮት ከ300 ሚሊዮን በላይ ገንዘብ አውጥተዋል። ነገር ግን 14ኛ ደረጃ ላይ ነው የሚገኙትና ለአውሮፓ ውድድሮች ይጠበቁ ነበረ፣ ግን ያሉበት ስፍራ ይሄንን የሚገልጽ አይደለምና እናንሳውን ጉዳይ 14ኛ ላይ ነው ያሉ ብራይተን አሁን። እና አንድ ለየት የሚልብኝ ነገር ምን መሰለሽ፣ ብራይተንን በተመለከተ ሁሉ ጊዜ አንድ ሴሌብል አሴት የሚሉት አለ። የሆነ የሚሸጥ ትልቅ ተጫዋች ሁሉ ጊዜ አይጠፋም። አንድ ተጫዋች ግን ብቻ አልነበረም። የሆነ ጊዜ በአንድ ጊዜ አሌክሲስ መካሊስተር፣ ሞይሰስ ካይሴዶ፣ ማርክ ኩኩሬያ፣ ዦአው ፔድሮ አይነት ተጫዋቾች በአንድ ጊዜ 4-5 ተጫዋቾች ማለት ነው። አሁን ብራይተንን አይና ባሌባ ኦኬ በፖቴንሻሉ ምክንያት ግን በጣም ጥሩ ሲዝን አይደለም እያሳለፈ ያለው። ጥሩ ሲዝን አይደለም በጠቅላላው ለባሌባ። የአምናው ሲዝን ነው አሪፍ ሲዝን የነበረው። ባሌባ 100 ተብሎ ሲጠቀስ አሁን ፖቴንሻሉ ትልቅ ነው በሚል ካልሆነ በስተቀር ጥሩ ሲዝን እያሳለፈ አይደለም። ከዛ የብራይተንን ቡድን ዝም ብለሽ ስካን አድርጊው እንደ ባለፉት አመታት አሁን ትልልቅ ክለቦች አሰፍስፈው ላስፈረመው የሚሉት ተጫዋች ያለው አይመስልኝም። ከብራይተን ሞዴል አንጻር ካየሹ በተለይ ተጫዋቾች ገዝቶ ዴቨሎፕ አድርጎ በአመታት ውስጥ እንዳየ ነው ትሮሳርን፣ ካይሴዶን፣ ኩኩሬያን፣ ዋይትን ወይ ሌሎች ብዙ ተጫዋቾችን አጎልብቶ በከፍተኛ ገንዘብ የመሸጥ ትራክ ሬከርድ ያሉ ሞዴሉም እንደዛ አይነት ስለሆነ ባየርሊ ዴቨሎፕ ኤንድ ሴል ያ ነው ሞዴላቸው። እና እንዲያውም ትንሽ የሲስተም ፍሎ ገጥሟቸዋል ብዬ ማምነው አንድም እንደዛ አይነት ተጫዋች እያየው ስላልሆነ ነው ከባሌባ በስተቀር። ባሌባም ያልኩት ካቪያት አለበት። ቤስት ሲዝን እያሳለፈ አይደለም። ይሄኛው ሲዝን ጥሩ ሲዝን አይደለም። አሰልጣኙ ራሱ በተደጋጋሚ እየወጣ ይተቸዋል ሚዲያ ላይ። ማንቸስተር ዩናይትድ ከሚፈልጋቸው ተጫዋቾች መካከል አንደኛው ነው። እና ባለፈው ደግሞ ብዙ ተጫዋች ሸጠው ቢሆን አንዳንድ ቡድኖች እንደዛ ይሆናሉ አይደል? ለምሳሌ ወልቭስ ኩኛን ሸጠ፣ በጣም ቁልፍ ተጫዋች ነበር። ራያን ኤይት-ኑሪ ሸጠ፣ ለሲስተም በጣም አስፈላጊ ተጫዋች ነው እንደዚህ። ስለዚህ ከዛ በፊት በነበሩት ጊዜያት የሸጧቸው ሌሎች ተጫዋቾች መኖራቸው ይደመራል እዚህ ላይ። ስለዚህ የሆነባቸው ነገር ሆነባቸው። ያለማቋረጥ የምትሸጪ ከሆነ ለረጅም ጊዜ መቋቋም ችለው ነበር በጆርጅ ሜንዴዝ እና በምልመላቸው በምን ምክንያት። ከዛ ድንገት ይኸው ኮላፕስ አደረጉና ያው ሂስቶሪካሊ ከመጥፎ የፕሪሚየር ሊግ ቡድኖች መካከል አንዱ ሆነ። ያስቸግራል ብዙ ተጫዋቾች ስትሸጪ። ብራይተን እንደዛ አጋጥሞት ቢሆን ኖሮ ባለፈው የዝውውር ጊዜ አንድ ነገር ነው። ዦአው ፔድሮን ብቻ ነው የሸጡት። ጠቃሚ ተጫዋች ነበር፣ ግን 10 የሊግ ጎል ያስቆጠረው ዦአው ፔድሮ ጥሩ ተጫዋች ነበር። የማይተካ ተጫዋች ግን አልነበረም። ለሱ ቦታም ብለው ቻራምፖሎስ ኮስቱላስ የሚባል ተጫዋች አመጡ 30 ሚሊዮን ከፍለው። አሁን ምሳ ከጁን 2024 እስከ ኦገስት 2025 ባለው አንድ አመት ውስጥ 310 ሚሊዮን ፓውንድ ነው ለዝውውር ያወጡት። እና አላማቸው የነበረው በሮቤርቶ ዲዘርቢም ስር የአውሮፓ ውድድር ተሳትፈው ስለነበር በዛ መሀል የለቀቀባቸው ብዙ ትልልቅ ተጫዋቾች ስለሌሉ አሁን የአውሮፓ ውድድሮች ላይ መሳተፍን እንደውን መደበኛ ማድረግ አለብን የሚል ነው ነበር። አሁን ድንገት ስላለም ወረድ የሚጫወት ቡድን ነው እየሆነ ያለው። ምክንያቱም ባለፉት 3 ወራት አንድ ጌም ነው ያሸነፈው ብራይተን። በ3 ወር አንድ ጨዋታ ነው ያሸነፈው በርንሌን ሊያውም። አሁን ደግሞ ደጋፊዎቹ ራሳቸው ቡድኑ ላይ መጮህ ጀምረዋል። የብራይተን ደጋፊዎች ሞዴሉ በጣም የተዋጣለት ነው ስለሚባል የሚቀናበት ሞዴል ስለነበር ደጋፊዎች ለረጅም ጊዜ ደስተኞች ነበሩ። በየአመቱ የሚወዷቸው ተጫዋቾችን ቢያጡም ግን ጥሩ ተተኪቶ ላይ ያመጡ ስለነበር ልክ ካይሴዶ ለቀቀ፣ ባሌባ ተተካ። ልክ እንደዚህ አይነት ትራንዚሽን ማለት ነው። ለአመታት ያደርጉት ነበር ይሄን። እና እኔ ደግሞ ብራይተን ምን ቸገረ መሰለሽ አንድ የሚታወቁበት እንዳልኩት ተሰጥኦ ከመለየት ከማጎልበት በከፍተኛ ገንዘብ ከመሸጥ ጥሩ እግር ኳስ ከመጫወት ጋር አንድ በጣም ማደንቀው የብራይተን ነገር ሂዩተን የሚባሉት አሰልጣኝ ከለቀቁ በኋላ ሁሌም ፕሮግሬሲቭ እግር ኳስ ነው የሚጫወተው። ብራይተን አይደንቲፋይ የሚደረግበት የጨዋታ ስታይል ነበር። አሁን ምን እንደሆነ አላቅም ብራይተን የሚጫወትበት መንገድ
የፕሬሲንግ ቡድን አይደለም፣ የፖሴሽን ቡድን አይደለም፣ የመልሶ ማጥቃት ቡድን አይደለም፣ የሎ ብሎክ ቡድን አይደለም። ምን እንደሆነ ምንድነው አሞርፈስ ይባላል። ቅርጸ ቢስ ቅርጽ የለውም። አሁን ብራይተን እንደዚህ ነው የሚጫወተው ስታዩ አይደንቲፋይ ማድረግ ያስቸግራል። አንድ በጣም ትልቅ ሴሊንግ ፖይንታቸው የነበረው ስታይል ነው። ያ ስታይል የላቸውም እና ከ10 ቀን በፊት በክሪስታል ፓላስ በሜዳቸው ሲሸነፉ የብራይተን ደጋፊዎች ቡድናቸው ላይ መጮህ ጀመሩ እና ተሸነፉ። ያንን ጨዋታ ያለፉትን 2 ጨዋታዎች ጎል ሳያስቆጥሩም ጭምር ነው የተሸነፉት። ለመከላከል በጣም ቀላል ነው፣ ኢማጂኔቲቭ አይደለም እና በዚህ ጊዜ ባለፉት 4 ዓመታት አነስተኛውን ነጥብ ነው። በዚህ ጊዜ እንደዚህ አይነት አነስተኛ ነጥብ ኖሮት አያውቅም እና አሰልጣኝ ፋቢያን እርዝለር የክለቡ ሰዎች ማባረር የሚፈልጉ አይመስለኝም፣ ግን በጣም ከባድ ጫና ውስጥ ነው ያለው። ከፕሪሚየር ሊግ በጣም ወጣት አሰልጣኞች መካከል አይ ቲንክ አሁንም ወጣቱ አሰልጣኝ ይመስለኛል። ሲመጣም ብዙ ተነግሮለት የመጣ የሮቤርቶ የኮንቲኒቲ አሰልጣኝ ተደርጎ የሚታይ ዲዘርቢ የብራይተን አሰልጣኝ በነበረበት ጊዜ እሱ ከሴንት ፖሊ መጥቶ የዲዘርቢን ልምምድ ያጠና የነበረ በጣም ኢንቴሊጀንት የታክቲክ ነርድ ምናምን ተደርጎ የሚታይ ነው። አይ ቲንክ እንደዛ ይመስለኛል፣ ግን ውጤቱ ጥሩ አይደለም። እንዲያውም ይሄ የታክቲክ ነርድ መሆኑ ብዙ ኤክስፐሪመንት እንዲያደርግ ብዙ ሙከራ እንዲያደርግ አደረግ። ትልቅ ላይ ላቦራቶሪ ነው የሚመስለው ብራይተን። ለምን በእነዚህ 26 የፕሪሚየር ሊግ ጨዋታዎች ሮቤርቶ ዲዘርቢ 6 የተለያዩ ተጫዋቾችን በአማካይ ተከላካይነት ሞክሯል። 6 የተለያዩ ተጫዋቾችን፣ 4 የተለያዩ ተጫዋቾችን በቀኝ የመስመር ተከላካይነት ሞክሯል። 6 የተለያዩ ተጫዋቾችን በቀኝ የክንፍ ተጫዋችነት ሞክሯል። 5 የተለያዩ ተጫዋቾችን በግራ ክንፍ ተጫዋችነት ሞክሯል። ፌርዲ ካዲጎግሉ የሚባለው ተጫዋች 4 የተለያዩ ቦታዎች ላይ ተጫውቷል። ዲዮጎ ጎሜዝ የሚባለው ተጫዋች 4 የተለያዩ ቦታዎች ላይ ተጫውቷል። ማት ቫይፈር በአርነ ስሎት ፋይኖርድ ውስጥ የምናውቀው ልጅ የቀኝ መስመር ተከላካይ ሆኖ ነው የሚጫወተው። ጆርጂኖ ሩተር 10 ቁጥር ሆኖ ነው የሚጫወተው። ለሁሉም መደበኛ ቦታቸው አይደለም ይሄ እና ብዙ ኤክስፐሪመንቶች አሉት። ኤክስፐሪመንቱ እየሰራ ካልሆነ ደግሞ በቃ ትልቅ ግን ጥሩ ውጤት የማይገኝበት የኤክስፐሪመንታል ላቦራቶሪ ነው የሚሆነው። ብራይተን እንደዛ ነው የሆነው። ስለዚህ አሰልጣኙ ጫና ውስጥ አለ። እንዲያውም አንዳንድ ሰዎች ለ3 ወር አንድ የፕሪሚየር ሊግ ጨዋታ ሊያውም በርንሌን ሊያውም 19ኛ ላይ ያለ ቡድንን የመውረድ ተስፋ የሌለውን ቡድን ካሸነፈ 310 ሚሊዮን ኢንቨስት የተደረገበት በዛ መሀል ትልቅ ተጫዋች ያለቀቀበት። አሁን ለእኔ ኬት አንድሪውስ መጥፎ ሲዝን የሚያሳልፍ በቂ ኤክስፕላኔሽን አለ። ቤሞን የሚያክል ተጫዋች ለቆበት፣ ኖጋርድ በጣም ወሳኝ ተጫዋች ነበር፣ እሱ ለቆበት፣ ሌላ 19 ጎል ያስቆጠር ዮዋን ቪሳ ለቆበት፣ የመጀመሪያ ተመራጩ ግብ ጠባቂ ለቆበት። ያው ደግሞ የኮቺንግ ስታፉ በሙሉ ነው ለቆ ሄደው ከቶማስ ፍራንክ ጋር። ሰውየው ደግሞ ሩኪ ነው፣ በዚህ በፊት አሰልጥነው አያውቅም። ስለዚህ አሁን 18ኛ 17ኛ ምናምን ቢሆን ብሬንፎርድ ተጫዋቾች አምጥቷል፣ ይገባኛል። ኢጎር ቺያጎ ከጉዳት አገግሞ መጫወት የጀመረው በዚህኛው ሲዝን ነው። ቀደም ብሎ ያመጡት ተጫዋች ቢሆንም ከቤልጅየም ብራዚላዊ ተጫዋች የዳንጎ ኦታራ በጣም ጥሩ ተጫዋች ቢሆንም እና ሌሎች ተጫዋቾችን የሄንደርሰን የኖጋርድን ልምድ ለመሙላት ብለው ያመጡት ተጫዋች ቢሆንም ግን ተቀባይነት አለው ብሬንፎርድ እንደዚህ አይነት የውድድር ዘመን የሚያሳልፍ። አሁን ብራይተን እንዲህ አይነት ችግር ውስጥ ገብቷል። ስለዚህ የአሰልጣኙ ችግር ብቻ ግን አለ። አሁን ብራይተን አሰልጣኝ በውድድር ዘመን መሀል አያሰናብትም። 12 ዓመት ሆኖታል በሲዝን መሀል አሰልጣኝ ሳሚ ሁፒያን ነው ለመጨረሻ ጊዜ ያሰናብተው። ክሪስ ዩተንም ሌሎችም አሰልጣኞች ጫና ውስጥ የገቡባቸው ጊዜያት ነበሩ። ግን ቶኒ ብሉም አሰልጣኝ በማሰናበት አያምኑም። ቢያንስ በሲዝን መሀል አሰልጣኝ በማሰናበት አያምኑም። ስለዚህ አሰልጣኙ የሚሰናበት አይመስለውም። ጥያቄው የሚሆነው ግን ስለ ምልመላ ነው። ስለ ብራይተን የምልመላ ችግር ማውራታችን ይገርማል። 4 ገዝተው ካይሴዶን በ115 የሚሸጡ ስለሆኑ እና ይህንን ስኬት ደግሞ በብዙ ተጫዋቾች ላይ ስለደጋገሙት ከዛ ሞዴል ወጣ ስቲ ግን ሞዴሉ ታሳቢ ያደረገው ስቲል ፖቴንሻል ላይ ነው። ብዙዎቹ ተጫዋቾች ከ25 ዓመት በታች ናቸው። ግን የበለጠ ገፋ አድርገው ከገዟቸው ተጫዋቾች መካከል 6 ተጫዋቾችን 25 ሚሊዮን ፓውንድና ከዛ በላይ በሆነ ገንዘብ ነው የገዙት። ከፍ ብሏል ባህሩ እና አንዳንዴ ያቺን ባላንስ ይዞ መቆየት አስቸጋሪ ሆነ እና ይሄኛው ሲዝን ግን ከኢንቨስትመንቱም ከዚህ በፊት ከነበረው እድገትም ከሚጫወቱት የእግር ኳስ ስታይልም ተጫዋቾች ዴቨሎፕ ከማድረግ ትራክ ሬከርዳቸው በመነሳት በዲዘርቢ ዘመን የተጀመረውን የአውሮፓ ውድድር ተሳትፎ በፋቢያን ኤርዝለር ዘመን እንቀጥለዋለን የሚል ተስፋ ነበር። ዝውውሮቹ እንዴት ብዙ እንዳልተሳኩ የምታየው ለምሳሌ ብራያን ግሩዳ የሚባለውን ተጫዋች አመጡት። ብዙ ተስፋ ተጥሎበት ነበር። በቡንደስሊጋ የምናውቀው ተጫዋች ነው። አሁን ለላይፕዚግ በውሰት ተሰጥቶ እየተጫወተ ነው ያለው የመጫወት እድል ሳያገኝ።
ማቶራይሊና ኮስቱላስ የሚባሉ ተጫዋቾች አዳዲስ ተጫዋቾች ናቸው። ከ25 ሚሊዮን በላይ የወጣባቸው በጋራ 4 ጨዋታ ብቻ ነው የጀመሩት። 4 የሊግ ጨዋታ ብቻ ነው የጀመሩት። ስለዚህ የመጡት ተጫዋቾች ችግር አለባቸው በምልመላ ማለት ነው ወይ ለሲስተሙ ፊት አላደረጉ ማለት ነው ወይ አሰልጣኙ ኤክስፐሪመንት እየሰራ አይደለም ወይም የሁሉም ድምር ነው ማለት አይደለም ነው ማለት የአሰልጣኙም የኮቺንግ ሁኔታ የምልመላውም ሁኔታ እንደ ቀደሙት ዓመታት የተዋጣለት አይደለም ማለት ነው። ስለዚህ ብራይተን ለእኔ አሁን ብሬንፎርድ ባለበት ቦታ ኢቨን ኤቨርተን ባለበት ቦታ አካባቢ እንዲሆን የሚጠበቅ አይነት ቡድን ነው። ግን አሁን ያሉበት ቦታ 14ተኛ ናቸው 31 ነጥብ። ያን ያህል የመውረድ ኢሚነንት ስጋት ያለባቸው አይመስለኝም 7 ነጥብ ርቀት ስላላቸው ከዌስትሃም ጋር። ግን ዌስትሃም የፎርም ቡድን ነው። ካለፉት 5 ጨዋታዎች 3ቱን አሸንፏል። የባለፈውን ጨዋታም ለማሸነፍ ተቃርቦ ነበር። ማንቸስተር ዩናይትድን ባለቀ ሰዓት የተቆጠረ ጎል ነው። ፎርም ላይ ያለ ነው። ቼልሲንም 2-0 ይመራ ነበር በኋላ 3-2 ቢሸነፍም እና በዛ ምክንያት ከሊጉ በመጥፎ ፎርም ላይ ካሉ ቡድኖች መካከል አንደኛው ስለሆነ አሰልጣኙ ስራው አደጋ ውስጥ አይደለም ማለት አይቻልም። ግን ጠቅላላ የሪክሩትመንት የመልመላ ሞዴላቸውን ጥያቄ የሚያስነሳ ነው። ቁጠባን ባህለው አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባዎታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።